ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለግኩት ስለ ኤፒሌፕሲ ወይም ደግሞ የሚጥል በሽታ ምንድነው? ምን መንስኤዎች ናቸው ይህንን ነገር ሊያስከትሉ የሚችሉት? ምልክቶች ውስጥ ምን ናቸው? የሚጥል በሽታ ያለባቸው ሰዎች የሆነ ነገር ሲያጋጥማቸውስ ምን ነገሮችን ማድረግ አለብን? መከላከያ ዘዴዎች እንደገና ደግሞ ህክምና ውስጥ ምን ነው የሚለውን ለእናንተ እነግራችኋለሁ ማለት ነው። ከዛ በፊት ግን እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ ብዙዎች እንዲማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ እንግዲህ የሚጥል በሽታ ወይም ደግሞ ኤፒሌፕሲ ብለን የምንጠራው የአንጎላችን የነርቭ ግንኙነት መዛባት ሲኖር ወይም ደግሞ ኤሌክትሪካል ዲስኦርደር ሲኖር ሊከሰት የሚችል የበሽታ አይነት ነው ማለት ነው። በሌላ መንገድ የሚጥል በሽታ የአእምሯችን ከትክክለኛው ወይም ደግሞ የአእምሯችን ህዋሳቶች ከትክክለኛው ስርዓት በተለየ እና ከመጠን በላይ ሲነቃቁ የሚከሰት የበሽታ አይነት ነው ማለት ነው። የሚጥል በሽታ እንግዲህ ብዙ ጊዜ አንዳንድ ሰዎች በህይወታቸው ወይም ደግሞ በላይፋቸው አንዳንዴ ሊያጋጥማቸው ይችላል። ነገር ግን ያንን የሚጥል በሽታ ብለን ለመናገር አያስደፍርም ማለት ነው። የሚጥል በሽታ ብሎ ለመናገር በጥቂቱ ምልክቶቹ ሁለት እና ከዛ በላይ ሊከሰቱ ወይም ደግሞ መከሰት አለባቸው ማለት ነው። የሚጥል በሽታ ብሎ ዲያግኖስ ለማድረግ ማለት ነው። የሚጥል በሽታ እንግዲህ አንዱ የነርቭ ስርዓትን ከሚጎዱ የበሽታ አይነቶች ውስጥ አንዱ ነው ማለት ነው። በየአመቱ እንግዲህ የአለም ጤና ድርጅት እንደሚናገር ወይም ደግሞ ደብሊው እንደሚለው ከሆነ በየአመቱ ወደ 5 ሚሊዮን ሰዎች በዚህ በሽታ ይጠቃሉ ተብሎ ይታሰባል ማለት ነው። የሚጥል በሽታ ከበሽታው በተጨማሪ እንደሚታወቀው የተለያዩ የስነ ልቦና ቀውስ እንዲሁም የአካል ጉዳት ከሚያጋጥሙ ወይም ደግሞ እንዲያጋጥሙ ከሚያደርግ የበሽታ አይነቶች ውስጥ አንዱ ነው ማለት ነው። ምክንያቱም የሚጥል በሽታ ራሱ በሽታው ሳይሆን ሰዎች የሚጎዳቸው አሁን እንዳለው ከዛ ጋር ተያይዞ ሊመጡ የሚችሉ የስነ ልቦና ጫና እና አንዳንዴ ደግሞ በሚወድቁበት ጊዜ የአካል ጉዳት ሊያጋጥማቸው ይችላል። ለምሳሌ ፍራክቸር አንዳንድ ነገሮች ጉዳት ሊያጋጥማቸው ይችላል ማለት ነው። ስለዚህ ዳብል የሆነ በርደን ያለው ማለት ነው። ሌላው የሚጥል በሽታ እንግዲህ ከሰው ወደ ሰው የማይተላለፍ የበሽታ አይነት ነው። ብዙ ጊዜ አንዳንድ ሰዎች የተሳሳተ ግንዛቤ ያላቸው የሚጥል በሽታ ከሰው ወደ ሰው ይተላለፋል ብለው ያስባሉ ማለት ነው። ነገር ግን ይሄ የተሳሳተ አመለካከት ነው። ነገር ግን የሚጥል በሽታ እንደሚታወቀው በዘር ሊመጣ ይችላል ማለት ነው። ወይም ደግሞ ጄኔቲክስ ትልቅ ፋክተር አለው ማለት ነው። ለምሳሌ እናት አባቱ በዚህ በሽታ የተጠቁ ከሆነ ወይም ደግሞ አንሴስተሩ አያቶቹ በዚህ በሽታ የተጠቁ ከሆነ ምናልባት ልጅየው ላይ የመከሰት ቻንስ ፐርሰንት ይኖረዋል ማለት ነው። መንስኤዎችን ስናይ እንግዲህ የሚጥል በሽታ 50% አካባቢ መንስኤው አይታወቅም ወይም ደግሞ አይዶፓቲክ ነው ተብሎ ይታሰባል ማለት ነው። ምክንያቱም የበሽታው መንስኤ ምን እንደሆነ በውል የታወቀ ነገር እንደሌለው ጥናቶች ያስረዳሉ ማለት ነው። ቀሪው ግን አንዳንድ ነገሮች ናቸው ተብሎ ይታሰባሉ። ለምሳሌ ሃይፖግላይሴሚያ ሊሆን ይችላል ወይም ደግሞ የስኳር መውረድ በሚኖርበት ጊዜ ሃይፖግላይሴሚያ የምንጠራው ማለት ነው። እሱ ለኤፒሌፕሲ ወይም ደግሞ ለሲዘር ያጋልጣል። ከዚህ በተጨማሪ በወሊድ ጊዜ የሚከሰት ለምሳሌ አንዲት እናት ፎሎ አፕ ከሌላት በተለይ ደግሞ አንቲናታል ኬር ላይ ፉል የሆነ ፎሎ አፕ ከሌላት ለሚጥል በሽታ ልትጠቃ ትችላለች ማለት ነው። ለምሳሌ ክላምሻ ወይም ደግሞ ሃይፐርቴንሲቭ በምትሆንበት ጊዜ በእርግዝና ሰዓት እንደዚህ አይነት ነገሮች ሊከሰቱ ይችላሉ ተብሎ ይታሰባል ማለት ነው። ስለዚህ በወሊድ ጊዜ የሚከሰትም ሊሆን ይችላል ማለት ነው። በተጨማሪ ህፃናት ላይ መታፈን በተለይ ደግሞ መታፈን ካለ ሲወለዱ ደም መፍሰስ ካለ ለዚህ ነገር እንዲጋለጡ ምክንያት ሊሆን ይችላል ማለት ነው። ሌላው የአካል ጉዳት ነው። በተለይ ደግሞ ጭንቅላት ላይ ብዙ ጊዜ በመኪና አደጋ ሊሆን ይችላል ዱላ ተመተው ሊሆን ይችላል ሰዎች ወድቀው ሊሆን ይችላል በተለያየ ሚንስ ጭንቅላታቸው ላይ የተለያየ ጉዳት ካለ የጭንቅላታቸው የኤሌክትሪካል ሲስተም ወይም ደግሞ አጠቃላይ የነርቭ ስርዓት ግንኙነት ሊዛባ ከሚችሉ ነገሮች ውስጥ አንዱ የአካል ጉዳት መኖር ነው ማለት ነው። ሌላው አንጎል ላይ ሊከሰት የሚችል የጤ ወይም ደግሞ እጢ ወይም ደግሞ ኢንፌክሽን ካለ ለምሳሌ እንደ ሚኒንጃይተስ ኢንሴፋላይተስ ብለን የምንጠራቸው የበሽታ አይነቶች ካሉ
እንደነዚህ አይነት ነገሮች ካሉ ሊከሰት ይችላል ማለት ነው። ከዚህ በተጨማሪ የንጥረ ነገሮች መዛባት በተለይ ደግሞ ሚነራሎች፣ ቫይታሚኖች እንዲሁም ማክሮኒውትሪየንቶች የነሱ መዛባትም እንደ አንድ መንስኤ ተደርጎ ይቆጠራል ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ ሙቀት ካለ በተለይ ደግሞ ህፃናት ላይ ለዚህ ተጠቂ ሊሆኑ ይችላሉ። በደንብ ፌቨር ካለ ሪከረንትሊ በፌቨር የሚጠቁ ከሆነ በተለይ ደግሞ ከፍተኛ የሆነ ፌቨር ካለ በዚህ ሊጠቁ ይችላሉ ማለት ነው። ከዚህ በተጨማሪ ሜታቦሊክ ዲስኦርደር ካለ በተለይ ደግሞ የእነዚህ ሜታቦሊክ ዲስኦርደር ብለን የምንጠራቸው የሬናል ዲስኦርደር ወይም ደግሞ የኩላሊት ላይ ችግር ካለ ጉበት ላይ ወይም ደግሞ ሊቨር ዲስኦርደር ወይም ደግሞ ሄፓቲክ ዲስኦርደር ካለ እንደነዚህ አይነት ነገሮች ይኖራሉ ማለት ነው። ስለዚህ መንስኤዎች እንደዚህ ናቸው ማለት ነው። እንደሚታወቀው እንግዲህ ብዙ ጊዜ መንስኤዎች ከ70 እስከ 80% አካባቢ የሚደርሱ ታካሚዎች መድኃኒታቸውን በአግባቡ ከወሰዱና በደንብ ከተከታተሉ ወደ ነበሩበት የመመለስ ቻንስ ይኖራቸዋል ማለት ነው። ምልክቶቹን ስናይ ብዙ ጊዜ እንግዲህ ምልክቶቹ ከመታየታቸው በፊት ኦራ ብለን የምንጠራው ወይም ደግሞ አላርሚንግ ሳይን ይኖራል። በተለይ ደግሞ አንድ ሰው ኤፒሌፕሲ ተጠቂ ሆኖ ዋናው ይሄ የማንቀጥቀጡ ወይም ደግሞ ራሱ መሳቱ ከመከሰቱ በፊት ይሄ ኦራ ብለን የምንጠራው ወይም ደግሞ ይሄ አላርሚንግ ሳይን የሚያሳያቸው ነገሮች አሉ። ለምሳሌ የራስ ምታት፣ ልብ ቶሎ ቶሎ መምታት ሊሆን ይችላል። ሰውነቱን ላብላብ ሊለው ይችላል። የእይታ ብዥታ ወይም ደግሞ የዳይፕሎፒያ ብለን የምንጠራውም ሊከሰት ይችላል። ሌላው የሰውነት መዛል ወይም ደግሞ አጠቃላይ የጡንቻዎች መዛል ሊከሰት ይችላል። ከዚህ በተጨማሪ ማስታወክና ማቅለሽለሽ ሊኖር ይችላል ማለት ነው። ይሄ እንግዲህ ዋናው በሽታ ከመከሰቱ ከተወሰነ ደቂቃ ከ5 እስከ 10 ደቂቃ በፊት ሊከሰት ይችላል ማለት ነው። ወደ ዋናዎቹ ምልክቶች ስንሄድ የንቃተ ህሊና መዛባት ወይም ደግሞ ኮንፊውዝ ሊሆን ይችላል ማለት ነው በሽታው በሚከሰትበት ጊዜ ምልክቶቹ። ሌላው የእንቅስቃሴ መዛባት ነው። ብዙ ጊዜ ቅድም እንዳልነው የነርቭ ስርዓትን ነው የሚጎዳ እንዲሁም ደግሞ ማስልን ክለንች ሊያደርግ ስለሚችል የእንቅስቃሴ መዛባት ሊያስከትል ይችላል ማለት ነው። ሌላው የስሜት ህዋሶቻችን ወይም ደግሞ የስሜት ህዋሳት የፔሸንቱ ላይ ሊከሰቱ የሚችሉ የማየት፣ የመስማት፣ ጣዕም የመለየት ነገሮች ለእነዚህን ለመለየት ወይም ደግሞ ዲስክሪሚኔት ለማድረግ መቸገር ሊኖር ይችላል ማለት ነው። ሌላው የሰውነት መንቀጥቀጥ ለምሳሌ ቶታል ብለን የምንጠራው ወይም ደግሞ ጀነራል ግራንድ ማል ሲዘር ብለን የምንጠራው ሊሆን ይችላል። ሌላው ደግሞ ቶኒክ ወይም ክሎኒክ ሲዘር ብለን የምንጠራው ሊሆን ይችላል ማለት ነው። በዚህ እነዚህ ሰውነት ሙሉ ሰውነት ሊንቀጠቀጥ ይችላል፣ ግማሽ ሰውነቱም ሊሆን ይችላል ማለት ነው። ሌላው ሽንትና ሰገራን አለመቆጣጠር መቻልም አንዱ ምክንያት ይሆናል ማለት ነው። ምክንያቱም ፔሸንቱ በዚህ ሲጠቃ ወይም ደግሞ በኤፒሌፕቲክ ፔሸንት ከሆነ ሳይንና ሲምፕቶሞች በሚያሳይበት ጊዜ ሽንትና ሰገራን ያለመቆጣጠር ነገር ይኖራል ማለት ነው። ከዚህ በተጨማሪ አረፋ መዳፈቅና ያልተለመደ የሰውነት እንቅስቃሴ ለምሳሌ ፍሌክሽን እና ኤክስቴንሽን ላይ ወዳልነበረበት ወይም ደግሞ ከዚህ በፊት ታይቶ የማይታወቅ ፍሌክሽን ወይም ደግሞ ኤክስቴንሽን ሊያደርግ ይችላል ማለት ነው። ሌላው ኮማ ነው። እንግዲህ መጨረሻው ላይ ፔሸንቱ ራሱን ስቶ ከወደቀ በኋላ እነዛ ምልክቶች ካሳየ በኋላ ለተወሰነ ጊዜ ኮማ ገብቶ ሊቆይ ይችላል ወይም ደግሞ ሎዝ ኦፍ ኮንሽስነስ ይኖረዋል ማለት ነው። ስለዚህ እንደዚህ በሚያደርግበት ጊዜ ፔሸንቱ ማድረግ ያለብን ጥንቃቄዎች ወይም ደግሞ ማድረግ ያለብን ነገሮች ምን ምን ናቸው የሚለውን ስናይ የሚጥል በሽታ እንግዲህ በማንኛውም ሰዓት ሊከሰት ስለሚችል ወይም ደግሞ ሰዓትን ጠብቆ ወይም ደግሞ በዚህ ሰዓት ይከሰታል ብለን የምናስበው የበሽታ አይነት ስላልሆነ በተለይ ደግሞ ቤተሰቦችን ማስጠንቀቅ፣ ጓደኞቹን፣ አብሮት የስራ ባልደረቦች የሚሰሩትን ማስጠንቀቅ በጣም ተገቢ ነው ማለት ነው። ምክንያቱም የአካል ጉዳት እንዳይገጥመው ለምሳሌ እዛ አካባቢ ያሉ ኤሌክትሪካል ሲስተሞች አንዳንድ ጎጂ ነገሮች ካሉ እነሱ ማራቅ ይጠበቃል። ሌላው ለምሳሌ አንድ ፔሸንት ኤፒሌፕቲክ ፔሸንት ሆኖ ወድቆ ሲዝ በሚያደርግበት ጊዜ ክብሪት የሚጠቀሙ ሰዎች አሉ። ይሄ የተሳሳተ ግንዛቤ ነው ማለት ነው። ምክንያቱም የተለያዩ ነገሮችን ሊያመጣ ይችላል ማለት ነው በተጓዳኝ። ሌላው የሰውነትን የሚይዙ ሰዎች አሉ። ለምሳሌ ሲንቀጠቀጥ ሰውየው የሚንቀጠቀጠውን እንዲያቆም ሰዎች እጁን እግሩን የሚይዙ ሰዎች አሉ እና ይሄም ስህተት ነው፣ መያዝ የለበትም ማለት ነው። ከዚህ በተጨማሪ አየር እንዲያገኝ ወይም ደግሞ በተለይ ደግሞ አየር እንዲያገኝ ሰዎች የሚከቡ ሰዎች አሉና አየር
በደንብ እንዲያገኝ ከመልቀቅ ከዛ አካባቢ መልቀቅ አለብን ማለት ነው። ከዚህ በተጨማሪ ውሃ ለማፍሰስ የሚሞክሩ ሰዎች አሉና ውሃም ተገቢ አይደለም ማለት ነው። ስለዚህ ውሃ ማፍሰስ ክብሪት ማጨስ ምናምን አያስፈልግም ማለት ነው። ይልቁንስ ፔሸንቱ ወድቆ እንትን ካለ በኋላ በተለይ ደግሞ በጎን በኩል ማስተኛት በተለይ ደግሞ በግራ ሳይድ ቢሆን የተመረጠ ነው። ምክንያቱም አስፓይሬሽን ሊኖር ይችላል ወይም ደግሞ የሆዳችን ፈሳሽ ወደ ሳምባችን እንዳይሄድ ወደ ጎን ማድረግ እንችላለን። ሌላው ደግሞ ጥርሱን ምላሱን በጥርሱ እንዳይነክስም ትልቅ እንትን ስላለው እነዚህ ነገሮችን ማድረግ አለብን ማለት ነው። ሌላው መከላከያ መንገዶቹ ምን ምን ናቸው የሚለውን ስናይ ብዙ ጊዜ በጤና ባለሙያ የታዘዘ መድሃኒትን ወይ ደግሞ ብዙ ጊዜ በጤና ባለሙያ የታዘዘ መድሃኒት በጤና ባለሙያ የታገዘ ወሊድ ማካሄድ አሁን ያልናቸውን ለምሳሌ ከወሊድ ጋር ተያይዘው ከመድሃኒት በትክክል አለመውሰድ ጋር ተያይዘው ሊከሰቱ የሚችሉ የሰውነት መንዘፍዘፍን መከላከል እንችላለን ማለት ነው። ስለዚህ ክትትል ማድረግ በተለይ ደግሞ እናቶች አንቲናታል ኬር ብለን የምንጠራውን በደንብ ክትትል ማድረግ አለባቸው ማለት ነው። ሌላው የአካል ጉዳት እንዳይደርስ ብዙ ጊዜ አንዳንድ ሪስክ የሆኑ ሰዎች ለምሳሌ ኮንስትራክሽን ሊሰሩ የሚችሉ ሰዎች ትራንስፖርት ላይ ለምሳሌ ሞተር ባጃጅ ምናምን የሚያሽከረክሩ ሰዎች ብዙ ጊዜ ሄልሜት ወይም ደግሞ የራስ መከላከያ ነገር ወስደው ሌሎችም እንዲሁ መጠቀም ይችላሉ ማለት ነው። ከዚህ በተጨማሪ ህፃናት ላይ ብዙ ጊዜ ትኩሳት ምናምን ሲኖር ቶሎ ማከም በተለይ ደግሞ እነዚህ የሙቀት ማብረጃ ወይም ደግሞ አንቲፓይሬቲክ ብለን የምንጠራቸውን መድኃኒቶች በአግባቡ እንዲወስዱ ማድረግ ምክንያቱም ከፍተኛ ሙቀት እንደሚታወቀው ህፃናት ላይ ሲዝ እንዲያደርጉ ምክንያት ሊሆን ይችላል እና ህፃናትን ቶሎ ማከም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ሌሎችንም ለምሳሌ የሚያጨሱ ሰዎች ካሉ የሚያጨሱትን ማቆም አልኮል እንዳይጠቀሙ ማድረግ በተለይ ደግሞ እነዚህ ኢፒሌፕቲክ ፔሸንቶች ብዙ ጊዜ አልኮል እንዳይጠጡ ሲጃራ እንዳያጨሱ እነዚህ ካፊን ነገሮች ለምሳሌ ቡና ቸኮሌት እና አንዳንድ ካፊን ነገሮች እነዚህ ሶፍት ድሪንክስ ሊሆን ይችላል ካፊን ያላቸውን ነገሮች እንዳይጠቀሙ ብዙ ጊዜ አድቫይስ ማድረግ አለብን ማለት ነው። ከዚህ በተጨማሪ መድሃኒትን በአግባቡ መውሰድ ነው በተለይ ደግሞ ፎሎ አፕ ሊኖራቸው ይችላል እንግዲህ እነዚህ የኤፒሌፕቲክ ፔሸንቶች ስለዚህ ፎሎ አፕ በሚኖራቸው ጊዜ በሰአቱ ሄደው ለምሳሌ መድሃኒት ሊቀነስ ይችላል ሊጨመር ይችላል ቤዝድ ኦን እንደ ፔሸንቱ ኢንዲኬሽን ማለት ነው። የታዘዘላቸውን በሀኪም የታዘዘላቸውን መድሃኒት ወይም ደግሞ በጤና ባለሙያ የታዘዘላቸውን መድሃኒት በአግባቡ መውሰድ ሲችሉ በሽታውን መከላከል ወይም ደግሞ አትሊስት ሪስኩን መቀነስ ይችላሉ ማለት ነው። ሌላው በቂ እንቅልፍ መተኛት ነው ብዙ ጊዜ ቅድም እንዳልነው የሚጥል በሽታ የኤሌክትሪካል የአንጎል የኤሌክትሪካል ሲስተም አጠቃላይ የነርቭ ስርዓትን ነው ሊያዛባ የሚችለው እና እንቅልፍን በአግባቡ መተኛት ወይም ደግሞ እረፍት ማድረግ ለዚህ በሽታ እንዳንጠቃ ከሚያደርጉ ነገሮች አንዱ ስለሆነ አትሊስት ኦቨርናይት ወይም ደግሞ በ24 ሰዓት ውስጥ ከ7 እስከ 8 ሰዓት መተኛት በጣም ተገቢ ነው ማለት ነው። ከዚህ በተጨማሪ ስትረስን መቀነስ ነው በተለይ ስትረስ እንግዲህ እንደሚታወቀው ለኤፒሌፕሲ ብቻ ሳይሆን ለተለያዩ ነገሮች በተለይ ደግሞ ሲበዛ ሊያጋልጥ ስለሚችል ስትረስን መቀነስ ድባቴ ድብርት ምናምን በተለይ ደግሞ በዚህ የተጠቁ ሰዎች ይሄ በሚኖርባቸው ጊዜ ለኤፒሌፕሲ እንዲጋለጡ ስለሚያደርግ አስ ማች አስ ፖሲብል ይሄን ስትረስ እንዲቀንሱ አድቫይስ ማድረግ ማበረታታት እና ስትረስ እንዲያስወግዱ ማድረግ በጣም ተገቢ ነው ማለት ነው። ወደ ህክምናው ስንሄድ ሁለት አይነት ህክምናዎች አሉ ኢንፔሸንት እና አውት ፔሸንት ወይም ደግሞ ተመላላሽ እና ተኝተው ሲታከሙ የተለያዩ መድኃኒቶች ይሰጣሉ ለምሳሌ ፌኖባረቢታል የሚባል መድኃኒት አለ ፌንቶይን ካርበማዛፒን እና ሶዲየም አልቦሪክ አሲድ የሚባሉ የተለያዩ የመድኃኒት ዝርያዎች አሉ እነዚህ መድኃኒቶች ይወስዳሉ ፔሸንቶች ስለዚህ ሆስፒታል ላይ ከሆነ እንደሚታወቀው ተኝተው በመርፌ መልክም ሊሰጥ ይችላል በሚዋጥም ሊሰጥ ይችላል ማለት ነው። ስለዚህ ሆስፒታል ላይ ተኝተው ሊታከሙ ይችላሉ ማለት ነው። አንዳንዴ ብዙ ጊዜ ግን አውት ፔሸንት ወይም ደግሞ ተመላላሽ ህክምና ነው የሚሰጣቸው ስለዚህ በሚዋጥ መልክ የሚወሰዱ መድኃኒቶች አሉ እነሱ መድኃኒቶች በአግባቡ መውሰድ በተለይ ደግሞ ፎሎ አፕ ካላቸው ብዙ ጊዜ ፎሎ አፓቸውን ብሬክ ማድረግ የለባቸውም ማለት ነው። ምክንያቱም መድሃኒት ታፐር ሊሆን ይችላል ያ ማለት ቤዝድ ኦን እንደ ፔሸንቱ ኢንዲኬሽን ወይም ደግሞ እንደ ፔሸንቱ ፕሮግረስ በተለይ ደግሞ መድኃኒቶች ሊቀነሱ ይችላሉ ዶዙ ሊጨመር ይችላል ማለት በዛ ሂደት ነው እንግዲህ ማስተካከል የሚቻለው ማለት ምክንያቱም የሚጥል በሽታ መድሃኒት አንዳንዴ ሰዎች ደህና ከሆኑና የራሳቸውን ክራይቴሪያ የሚያሟሉ ከሆነ ወይም ደግሞ
ምልክቶቹ እየጠፉ የሚሄዱ ከሆነ ሊቋረጥ ይችላል ማለት ነው፣ እንደ ክራይቴሪያ ታይቶ ማለት ነው። ነገር ግን አንዳንዴም ለብዙ ሰዓት እስከ ላይፍ ሎንግ የሚወሰዱ ነገሮች ሊሆኑ ስለሚችሉ በጤና ባለሙያ የታገዘ ክትትል ማድረግ በጣም ተገቢ ነው ማለት ነው። ዛሬ እንግዲህ የተወሰነ ስለ ኤፒሌፕሲ ወይም ደግሞ ስለሚጥል በሽታ የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ማድረጋችሁን አትርሱ። ባይ ባይ።